ሊባላ ዛሬ ኔትወርክ የለውም። ሰላም አለይኩም በጣም እንጂ ቢሮውን ምንድነው አንተ? ዋልክስ ኧረ ከፍተዋለሁ ብራዘር። ሰላም አለይኩም አማን ነው አለን። ደህና ነው አለው አልሐምዱሊላህ። አለን ትልቅ ሰው ነኝ እንዴ? ዋላ ተሻለ? አዎ የተሻለ ነው። አብሽር አብሽር አብሽር። አማን ነው አለ ሻሊ ነው እንዴ? ሻሊ ያውን እኮ ደውሎ ቅድም አይቶ ግባ ግባ እንጂ ግባ እያለ አረ እንዴ አለ። አማን ነው አለን አለን አለን። ፎሎሮ ይጨምራል ግባ ግባ ይለኛል። ያ እንዲነነ ወይ ብራዘር ራስህ ዝም ብለህ ተኛ ጠጋጥራለህ። እሺ ነው እንዴት ነው ታዲያ? እናኖራለን ሁሉ አማን። ኧረ ደህና ናቸው። ፎሎር ይጨምራል እያለኝ ነው ሻሊ። አዎ ይጨምርልኝ በለው ይለኛል። አንድ ዶክተር አለ ተብሎ በቃ ላይቭ አሳዩኝ ያለውን ነገር አይቼ ዶላር ነው ገባ። ከዛ ደግሞ የሚለቀቅ አማን ነው ነገር ያጋጠመ ባለወርቁ ከየት መጣ? አበቾ ይደደብ ነው አለን። ኧረ አልሐምዱሊላህ ሲምን አላችሁ አቦ የስም አልሀብ አራቦ የስም አልሀብ እኮ ነው ያለው። ስም አወለ እየረበሸ ነው። አንዴ ዲሪትሯ እንኳን ይዞ ይመጣል ዝም ብሎ አወለ ሄዶ እየረበሸ አንኛ ባለሀብት የለንም ነው የምትዋራቡ። አይው ትላላችሁ ሸዱሩ ትላል ገናንተና አሁን ተቆሎ ሲያላ እና ሁሉ ሰላም በጣም ያሳዝነው የምትለው እኮ አትሰማኝም እየጮሁ ዛሬ በቃ እኛ ጋር ኔትወርክ የለም። ኔትወርኩ በቃ አዛ ነው። የት ሰፈር ነው ያለው? አሁን እዚህ ፒያሳ ነኝ ወላሂ። ተሰርተዋል? አዎ ተሰራው። ትንሽ አብጧል። ከባለፈው ደግሞ አሁን አበጥ ብሏል። እንዳለ ነው ታጋ። ምን ሆኖ ነው አሁን ያበጠው? አላውቅም ወላሂ። ኦፕሬሽን ተደረኩ ትናንትና እንደገና ደግሞ ሁለተኛ። ኦኬ ስለተደረከው ነው ያበጠው አሁን። እኔና ስንልክልሃለን ብለው አዛን ደርሷል። ሲናመት እኔና ስንልክልሃለን ነበር በልተውት እኮ ላገናኝ እኔ ማታ ማታ አገባኝ ለምሳሌ አወል የሚለውን እየሰማህ ነው። አወል ይበለው። አዎ የአይንና አስበልተው ሆኖ እንልካለን ይበለው። ያቺን የጻፍኩልህን አይተኸዋል እያለ ነው። አዎ አወል ላገናኝ እንዴ? ኧረ ወለ እንካ እነሺ አሰላሙ አለይኩም። ዋለክስ ወዴዳ ምንድነው አልተሰራም እንዴ? አይን እንጂ ዱአ አድርግ ቶ እምቢ ካለ የአይንና ስንልካለን። ፎሎሪና አስተጨረሰ። አይ የአይንና ስንልካለን። ጉዲያ በስቷል። ያው ዛሬ አብዱበር ምናምን ተሰብስበን እዛች ፖሊስ ጣቢያ ማሙዲያ መቀመጫ እድማት ምናምናችሁ እንዴ? አዎ ዛሬ እዛችንን ኳስ አለችን ዛሬ ከሰዓት እሷ ላይ እየተጨቃጨቅን ነው። ማንጀት ተጫወቱ ነው። አበቾና ራቦላ ዋንጫ ደርሶ ወላሂ ዛሬ ነው ወይ ዋንጫው። እነ ሸኑሩ እነ ሸከድር ስፖንሰር ናቸው። ግሩፕ ተለያይቷል። በሱ ላይም አንድ ሀዲስ ጣል ታረግበታለህ።
ሻሊ አንጋራቦን ሻሊ ይጫወታል። ሸከድር ራሱ ይገባል። ሻሊ ሻሊ ዋንጫ ነሳ እኮ እሱማ ዋንጫ በልቷል። አንዱ ዋንጫ እሱ በልቷል። እብራሂም ናዛሬ ደግሞ ካራቦና እብራሂም ካራቦናት ከአንድ ቤት ይኸው ለሁለት ከፈሉብን። የማን ይሄንንም ቤት ደግሞ ፎሎ አስደርግልን ይለዋል እና አብዱ ዑመር ማህሙድ አለች እንዴ? አለች። ሰላም አለይኩም። እንዴት ነህ? አደና ማን ነው? አለን። ኧረ እንዴት ነው? ይሄ አይና አይበቃውም እንዴ? ያው እና እንዴት ነው? በል እንደው ዱባይ ማሻአላህ ነው። እኔ በ1700 ምናምን ያስገባል እና ኦዚልም ደግሞ ይሄን ቤት ፎሎር ይደግልኝ ይላል። አዎ ፎሎ አድርገህ ያያችኋል ያደርጉታል። እኔ በ1770 ያስገባኝ ባታባታ እስክብት ያደርገኝ። ሰላም ነው አይደል? ማህሙድ አማን ነው? ሁሉ ሰላም ነው አለን። ያው የኛን ፖስት አላየነውም፣ የተከልነውን አልፖስተትከውም ነው። እኔ አላየሁትም፣ አላገኘሁትም። እኔ ፖስት የላኩልኝ አላኩልህም ይሉኛል። አንድ ይሉኛል ነበረ ቦዳና እዛ ታች ደግሞ አደረ ቢራ ያቺ ሶላት መስገጃዋ እና ፖስት እኔ በአንተ እየጠበቅኩ ነበር። ኤፍቢም ላይ ተለጥፈዋለህ ብዬ አያ በውስጥ ይላክልሃል። ያው እንደ ደጋን የትውልድ ሀገር አይደል እምየደጋን እና ግድ ነው አንተን ታያለች እቺ ሀገር፣ አንተ ታስፈልጋታለህ ኢንሻአላህ። አዎ ናስርን እስቲ ናስር ሀጂ አለ። ናስር ሀጂ ሰላም በለው። ናስሩ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? አለ አማን ነው እሱ አለ የተሻለ ነው። አዎ የተሻለ ነው። አይዘን አዎ ሰላም ነው አለ ወላሂ ሁሉ ሰላም አለ። ኳስ እንደገና የተጫወክ ነው እንዳንተ ኳስ የተጫወክ ነው። ምን ኳስ እንደገና ጀመርክልኝ? ኳስ ጀምሬ የተሰበርኩ ወላሂ ሰይዲ ጋር ዋንጫ ነሳን። ኧረ ማሻአላህ ደስ ይላል። እኔ ሰይዲ ቡድን ነኝ። አሪፍ ነው። በርቱ። መርሃባ ውሱሽ ሁሴን አህመድ ወዚሎ ወይ እና ደህና ነህ? አለ። እኔና እብራሂም ነን አንድ ላይ። አብሽሩ በቃ አብሽር። አዛን ደርሶብሃል መሰለኝ። ወደ መስጊድ ላይ ነው። በቃ ያ ጊዜ ማለት አይ እሺ በቃ ሌላ ቀን እንገባለን። እኔ አባ አይ እሺ ወዚሎ እሺ ቻው። እሺ መርሃባ አላህ ይስጥልህ። የሰፈር ልጆች ኦዚል ኳስ ተጫዋች ናቸው እና በጣም ኳስ ይወዳሉ የሀገሬ ልጆች። እኔ ስቀር ሲጫወቱ ነው ኳሷን ምናምን እንደዚህ ለምንድን ነው ጊዜያቸውን የሚያቃጥሉት ነበር። ወላሂ ልጅ እያለሁ በጣም ይጫወታሉ። ወንድሞቼ በተለይ በጣም ኳስ ይችላሉ። አንድ ሰይድ የሚባል ወንድም አለኝ ከኔ በላይ በ2 ዓመት ይበልጠኛል። ያ ሰላም እና ደግሞ የኔ መጨረሻ ወንድም ኢብራሂም ትባላለች። በጣም የምትችለው ኳስ
يا سلام. ጥቅም የለውም እኮ ጥቅም አለው እንጂ ኳስ መጫወት ሰውነታቸው ይጠነክራል። ይህ ነገር መልሶ እንዳያብጥ ወላሂ ላዚም። ሰላም አለይኩም ወረሕመቱላሂ ወበረካቱ። የሚገባ ሰው ካለ አስገቡት። አብከር ወይ ዛህራ ምናምን አላችሁ? ሰው የለም አይደል? ቻው አሰላሙ አለይኩም። صابر وعليكم السلام يا صابر. وعليكم السلام ورحمة الله. انديتنا سلام نو حبيبي اندينا أهلا أمانو. الحمد لله دعانك. هلا والله الحمد لله الحمد لله. ايه نقر هل تشعرها من دي አሁን ኢንሻአላህ የመጨረሻ ይሆናል ብዬ ተስፋ አድርጋለሁ። ኢንሻአላህ አላህ ወደ ኸይር ምንዳ በምንዳ ይቀየረደ። አሚን አሚን አሚን። አብሽሩ። እሺ ወንድማችን ሳገር ፎሎ አድርጉት። ሁላችሁም ክርስቲያኖች ገብታችሁ ውይይት ማድረግ ትችላላችሁ። ከእርሱ ጋር እስላማዊ ጥያቄዎችም ካላችሁ መጠየቅ ትችላላችሁ። ወደ ይመቻል አይደል ሳገር? ይመቸኛል ኢንሻአላህ እኛ ጋር بالحق قال رب احكم بالحق ربنا الرحمن المستعان على ما تصفون. በዚህ ድምፅ ሱራ መርየምን እንቅራና እንሰቃለን። ድምፅ የመጀመሪያ ድምፅ ቢስሚላሂ الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن
سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما
إنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم أسكبوا ينترسوش أذان يدرسنا ماشي صلاة يدرسنا ولا تعمل رب دومر من دنو والله عبد عمر دغاني تول فيلم አንድ ሰዓት አካባቢ አለ መሰለኝ ለአዛን مرحبا እሺ አድሚኖች ካላችሁ ሰው አስገቡለት መግባት የሚፈልግ ክርስቲያን ካለ ግቡና መወያየት ትችላላችሁ በጣም ጎበዞች ነው ወይ የሆነ ርዕስ አንስታችሁ በዚያ ላይ ማውራት ትችላላችሁ የሆነ ሰው ወይ ስለ ስላሴ ወይ ነገር ክርስቶስ ላይ ምናምን እንደዚህ አውራቸው ጥያቄ ያለው ካለ ክርስቲያን መግባት ይችላል ናይ ሐቅ ደሃንዶ السلام عليكم ورحمة الله. وعليكم السلام ورحمة الله. وعليكم السلام ورحمة الله. الله يشفيك يا حسو. الله يحفظك يا رب. آمين آمين آمين. ما شاء الله ብዙ ሰው እየተጠቀመ ነው ከምታደርገው ዳዕዋ الله يشفيك يا رب. آمين آمين آمين. እሺ ቀጥሉ ባረከላሁ ፊኩም መስጂድ ይቻላል ሞዴሬተሮች አሉ አይደል እነሱ ካሉ ችግር የለም السلام عليكم ورحمة الله أستاذنا يحق السلام ورحمة الله صاف أستاذ አይባልም ኢንሻአላህ እቺ ነገር ብዙ ጊዜ ጥንቃቄ የተሰጣባት ለእርሶ እሺ ወገኖች ካላችሁ ግቡ ኢንሻአላህ ጥያቄ አለ ለእናንተ የተለያዩ ጥያቄዎች አሉን እንዲሁም ደግሞ ሙስሊሞች ደግሞ ሹብሃት ምናምን ነገር የሰማችሁት ነገር ካለ ዝርዝራዊ ጥያቄ ኢንሻአላህ መጠየቅ ትችላላችሁ ፈትዋ ሁሱስ ይመጣ ትጠይቃላችሁ ከዛ ውጪ ያላችሁ ጠይቁ ሞዴሬተሮች ካሉ አስገቧቸው ጥያቄ ያላችሁ ከፈትዋ ውጪ ጥያቄ ያላችሁ አስገቧቸው እኔ ሐቂ አንድ ርዕስ አንሱና ኢንሻአላህ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ አለኝ አንድ የሆነ ሹብሃት የተነሳ ጥያቄ እስቲ ወዲየ ባለው አንድ ሰው በዚህ ምድር ላይ አራት ሚስት ካለው ከሞተ በኋላ ጀነት ውስጥ አራት ሚስት እና እሱ ጀነት የሚገቡ ከሆነ አራቱንም ሚስት ነው ወይስ አንዷን ሚስት ነው ጀነት ላይ አላህ የሚሰጠው ለሱ ነው ሐቅ ያሉ እሳቸው ይቀጥሉ አንተ ሳበቅ ቀጥል ኢንሻአላህ ቀጥል خير እንግዲህ ያው ሚስቱ ከሆኑ በዛ ሚስቱ ነው የሚሆኑት ማለት ነው የተለየ ነገር የለውም ዋናው አራቱ ሚስት ጀነት ይግቡ ሹብሃ የሚጥል ነገር አረ አራት ሚስት ካለው አራቱም ጀነት ላይ እንትን ካስ የሚጋቡት አራቱን ወይስ አንዱ ነው እዚህ ሚስቱ ከነበሩ አራቱም ጀነት ከገቡ አዛው ሚስቱም ይሆናሉ ማለት ነው አራቱ እንትን ነገር خير ان شاء الله ሌላ ጥያቄ ካላችሁ ጠይቁ ያላገባ ሑረ ላይን ይሰጣል ሑረ ላይን ሱብሃንአላህ አላህ ይወፍቀን
ጥያቄ ያላችሁ ወንድሞች እህቶች እስልምና ላይ ጥያቄ ያላችሁ ከፈትዋ ውጪ ማለት እንገቡ ወገኖችን እኛም ጥያቄ አንድ ሰው ሱብሃንአላህ መጀመሪያ የመዳኑ ጉዳይ ነው ማሳሳይ። አንድ ክርስቲያን ሚስት አለች ወይ አንተ ሚስት ምናምን ምግብ አለ ወይ ምናምን ይላሉ። አዳም ራሱ ምግብ ሲበላ ነበር በገነት ብለው ያመኑ። በመጀመሪያው ጉዳይ ምንድነው? ከጸጋ በፊት መዳን ነው። እኔ ወደሚጠቅመኝ ከእሳት ወደምድንበት መንገድ እየሄድኩ ነው ወይ ብለህ ማሰብ ነው። አለይኩም ሰላም ቀጥነሽ። ኦኬ خير ነው። ኢንሻአላህ ጥያቄ ነበረኝ ከነዚህ በዝነጽር በኩል ቀጥል ጥያቄ መርሐባ። ጥያቄው የሆነ ክርስቲያን ወንድሞቻችን ማለትም ስንወያይ በውይይት ላይ መጽሐፍ ቅዱስ ከ600 በፊት ዓመተ ምህረት ነው የነበረው። እስልምና የመጣ ከ61ኛው ሴንቸሪ በኋላ ነው የመጣው። ስለዚህ ሁሌ ግን ቁርአን ኮምፔር ስታደርጉ ያው መጽሐፍ ቅዱስ ኮምፔር ስታደርጉ ከቁርአን ጋር ነው፣ ግን ቁርአን ከኋላ ነው የመጣው። ስለዚህ ቁርአን ራሱ ተቃውሞ ሁሌ በመጽሐፍ ቅዱስ ላይ ስለሚያደርግ እኛ ይሄንን መቀበል አንችልም። ስለዚህ ቀደም ብሎ የተጻፈው መጽሐፍ ቅዱስ ነው ይላል። ለዚህ ማስረጃ እንዴት ማስጣት ይቻላል? የሚያነሱት ነው ከ61ኛ ሴንቸሪ ሳይንስ 61ኛ ሴንቸሪ ልንደርስ 40 ምናምን ዓመት ይቀረናል። አሁን ያለነው 21ኛ ሴንቸሪ ነው። ጥያቄው ምንድነው? ባይብል ከቁርአን ይቀድማል። ቁርአን ባይብል ቀድሞ ሳለ ከቁርአን ላይ እነዚያ ከእርሱ በፊት የነበሩትን መጽሐፍቶችን ምን ያደርጋል? ትክክል አይደሉም ብሎ ጀጅ ያደርጋቸዋል። ይሄ እንዴት ነው? ምንድነው? አንድ አምላክ አለ ብለን ነው የምናምነው። አረ ሁላችንም ሰማያትና ምድርን የፈጠረ እንዲሁም በመካከላቸው ያለውን ሁሉ በአጠቃላይ የፈጠረ አንድ አምላክ ነው። ያ አምላክ በየጊዜያቱ ነቢያቶችን ይልክ ነበረ። ከዛም በኋላ ለህዝቦቹ እንዲያስተምሩ ያስደርግ ነበረ ማለት ነው። ከእነርሱ ጋር መጽሐፍትንም ይሰጣቸዋል። ስለዚህ ያን አስተምረውት ያለፈውን የሆነን ነገር ካለፉ በኋላ ጥበቃው በህዝቦቹ ላይ ነበር እንዲሆን ተደርጎ የነበረው። ጥበቃው በማን ላይ? በራሳቸው ላይ ማለት ነው፣ እንዲጠብቁት ነው። አምላካችን አላህ ሲናገር ሱረቱል ማኢዳ ላይ ምዕራፍ 5 ከቁጥር 44 ላይ ራሳቸው እንዲጠብቁ እንደታዘዙ ይናገራል። ከዛም በኋላ እነዚያ ነቢያቶች ካለፉ በኋላ እነዚህ አካላቶች መጽሐፍቶቻቸውን በርዘውታል ማለት ነው። አምላካችን አላህ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم እያለ አምላካችን አላህ ይናገራል ማለት ነው። ምንድነው? እነዚያ መጽሐፍን በእጆቻቸው ጽፈው ከዛም በኋላ ከአምላክ ነው የሚሉ የሆኑ አካላቶች ወያውላቸዋል። መጽሐፍ በእጆቻቸው ይጽፋሉ። ከዛም በኋላ ይህ አምላክ ቃል ነው ለነቢዩ ከላይ የተሰጠው መጽሐፍ ነው ይላሉ ማለት ነው። አባከር ከዛም በኋላ አምላካችን አላህ ለነብዩ ሰለላሁ ዐለይሂ ወሰለም ሲናገር ከሳቸው በፊት ከነቢዩ በፊትም ነቢያቶችን ይልክ የነበረው ራሱ ነው። ከዛም በኋላ ከነቢዩ በፊት የነበሩት ነቢያቶች አስተምሯቸው ምን ይመስል እንደነበረ፣ ለህዝቦቻቸው ምን አስተማሩ፣ ከህዝቦቻቸውስ የነበራቸው አቀባበል እንዴት ነበር የሚለውን ነገር ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይተርክላቸዋል ማለት ነው። ገባካረ? ስለዚህ በትክክል ያስተማሩት የሆነውን ነገር ምን ያደርጋል? እዛው ላይ ያስቀምጣል ማለት ነው። የተቀጠፈባቸውንም የሆነውን ነገር እዛው ላይ ያብራራል ማለት ነው። አይደለም መጽሐፋቸው መበረዝ ብቻ ሳይንስ እኮ ምንድነው ያደረጉት? ነቢያቶችን ራሱ ይገሉ ነበር አይደል? ለምሳሌ እነ ነብዩላህ ያህያን መመልከት ትችላላችሁ። ገለዋቸዋል። አባቱንም ዘከሪያን ስትመለከቱ እነዚህ የገደሏቸው የሆኑ አካላቶች ናቸው። ሌሎችንም ነቢያቶች ኢሳ አለይሂ ሰላም ራሱ እስከ መስቀል ደረጃ ድረስ ደርሰው ነበር። አምላካችን አላህ አዳነው እንጂ። ስለዚህ ከስሜታቸውን የማይገጥም የሆነን አስተምሮ ባመጡላቸው ጊዜ እነዚህ አካላቶች ምን ያደርጓቸዋል? ይገሏቸዋል ወይ ከሀገራቸው ያሳድዷቸዋል ማለት ነው። ከዛም በኋላ ካለፉ በኋላ አየከሌ እኮ
እኛን ወደው ነበር እንዲህ ነበረ ብሎ ያስተማረው ብለው እንደገና መልሰው ራሳቸው አሳማሪ ሆነው ከሽኖ ያቀርቡላቸዋል ማለት ነው። ተመለከት። ስለዚህ ለምሳሌ አንድ ምሳሌ ላንሳለህ። እነዚህ አካላቶች ለምሳሌ አምላካችን አላህ ለዒሳ አለይሂ ሰላም እንጂል የሚባል መጽሐፍ ሰጥቶት እንደነበረ ይናገራል። ያኔ የተጻፈ ነገር አይደለም፣ ግን ወህይ ወደ ዒሳ አለይሂ ሰላም አወርዷል። ያ ወህይ እንጂል በመባል ነው የሚታወቀው እና ያ እንጂል እሱ ራሱ ያስተምርበት እንደነበረ ይናገራል። ለምሳሌ ማርቆስ ወንጌል ምዕራፍ 1 ከቁጥር 14 ላይ ስትመለከት ዮሐንስም አልፎ ከተሰጠ በኋላ ኢየሱስም ምንድነው መንግስተ ሰማያት ቀርባለችና ንስሐ ገቡ እያለ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ መጣ እያለ ይናገራል። ተመለከት። እና አሁን የኛ ጥያቄ ኢየሱስ ሲሰብከው የነበረው መጽሐፍ የት አለ? የለም። እዛ ተበታትኖ በጣም ብዙ ክፍል ሆኖ ኦልሞስት ወደ 60 ወደ 35 አድርሰውታል ማለት ነው። እንዲህ ብሎ አስተምሯል ብሎ እና ስትመለከተው የእርሱ ወንጌል ሳይሆን የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል ምናምን የማርቆስ ወንጌል ብለው ከፋፍለውት በእነሱ ስም ነው የተሰየሙ ማለት ነው። እና ስትመለከተው እዛ ላይ ራሱ ከራሳቸው ነበረ ሲጽፉ የነበሩት ከራሳቸው። ለምሳሌ ሉቃስ ላይ ስትመለከት ደብዳቤ ነው፣ የታሪክ መጽሐፍ ነው። ከዛ ደብዳቤው ላይ ምንድነው ያለው ሲባል የታሪክ መጽሐፍ ነው። ታሪክን ነው የሚተርከው ማለት ነው። አንዴ ከፍቼ ላንብብልህ ቆይ። ያልተጻፈ አታውራ ይላሉ። ያው ላንብብላችሁ። ደብዳቤ አይደለም ብላችሁ የምታምኑት ተመልከቱ። እንግዲህ ምን ይላል? የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔም ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉንም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኛል። ተመለከታችሁ? ከመጀመሪያው ልጽፍልህ መልካም ሆኖ ታየኛል። አምላክ እንዲህ ብሎ ገለጸልኝ አይደለም እያለ ያለው መልካም ሆኖ ስለታየው ብቻ ጻፈው። ከዛም በኋላ ወገኖች አንስተው ይህ የአምላክ ቃል ነው ብለው የተጻፈውን ደብዳቤ አነሱ። ከዛም በኋላ ምን ይላል? ታሪክ ነው በቃ። ከዛ ቀጥሎ ራሱ ማለት ነው በይሁዳ ንጉስ በሄሮድስ ዘመን ከአብያተ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ፣ ሚስቱም የአሮን ልጅ ነበረች እያለ በቃ ታሪክ ነው በቃ የሚተርከው። ወርዶ ጭላሽ ወረድ ሲል ምንድነው የሚያደርገው? ወደ ምዕራፍ 3 ምናምን አካባቢ ሲደርስ በቃ ስሞችን ነው የሚዘረዝርልህ ማለት ነው። ተመለከት። ስለዚህ እነዚህ መቅደማቸው አይደለም ዋና የሚፈለገው። እውነትም የነቢያቶችን አስተምሮ በትክክል ይዘዋል ወይ? ነቢያቶች አስተምሯቸው በአጠቃላይ ምን ነበረ? ተውሂድ ነበረ። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበር። እና የነዚህ የነቢያቶች መጽሐፋቸውን ነቢያቶች መግደላቸውን ሳይንስ ገና መጽሐፋቸውን በርዘዋል። ስለዚህ የተበረዘውን ነገር የተቀላቀለውን የሆነውን ነገር ቁርአን ይመጣና ትክክለኛውን የሆነን ነገር ምን ያደርጋል? ይተርካል ማለት ነው። ያ ምክንያቱም እነዛ ነቢያቶችን ልኳቸው የነበረው ማን ነው? አምላካችን አላህ ነው። ሲናገር ሱረቱ ነህል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲ ረሱለን አን ይዕቡዱ ላህ ወጅተኒቡ ጣጉት፣ በህዝቡ መካከል ሁሉ መልእክተኞችን ልከናል። በህዝቡ መካከል ሁሉ መልእክተኞችን ልከናል። ስለዚህ የላከው ማን ነው? አምላካችን አላህ ነው ማለት ነው። አምላካችን አላህ ነው ነቢያቶችን ሲልክ የነበረው። ከዛም በኋላ የነዛን አስተምሯቸው ምንድነው? አላህን በብቸኝነት አምልኩ፣ ጣዖታትን ራቁ፣ የነቢያቱ አስተምሮ ማለት ነው። ስለዚህ አሁን እነዚህ መልእክቶችን ራሱ በርዘውታል። የተወሰነ እንትኖች ይኖራሉ። ሙሉ ለሙሉ የአምላክ ቃል አይደለም አንልም። የተወሰኑ ከነቢያቶች አስተምሮ ቅሪት ይኖራል። ለምሳሌ ስትመለከት ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ይህ የተውሂድ አስተምሮ ኢየሱስም ደግሞታል። ይህን አስተምሮ ይህን እናጸድቃለን። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያለ ይናገራል። እነዚህ የተውሂድ አስተምሮች ያሉ ናቸው። ግን
በእነርሱ ላይ የተቀጠፈውም ነገር አለ። ለምሳሌ ከቀጠፉት ነገር መካከል አንደኛው ምንድነው? ዒሳ አለይሂ ሰላም ገለናል ብለዋል አይደል? አምላካችን አላህ ሲናገር ሱረቱ ኒሳ ላይ ምዕራፍ 4 ቁጥር 157 ላይ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም አልገደሉትም አልሰቀሉትም። ባይብል ላይ ስትመለከት ይህን ነው በቃ ገለናል ብለው ነው የሚያወሩት ማለት ነው። ስለዚህ እውነታውን ትክክለኛውን የሆነን አስተምሮ ቁርአን ምን ያደርጋል? ያስቀምጣል። ከዚህ አንፃር ተቀባይነት ያለው ቁርአን ነው። እነዚያ ጀስት ቅድም እንደተመለከትን በእጃቸው የጻፉት ነገር ስለሆነ ማለት ነው። ይሄን ይመስላል። ተመለሰልህ ወንድማችን? ኦኬ ጀዛከላህ። አንድ ተጨማሪ የሚታረገው ነገር አሁን በተናገርኩ ላይ አንድ ሐሳብ የፈለኩት ምንድነው አላህ Subhanahu Wa Ta'ala ኢሳን እነሱ ሲናገር ገደለን በማለታቸው እንዳልገደሉት አላህ Subhanahu Wa Ta'ala ሲያብራራ ቁርአንን ለነብያችን ሰለላሁ ዐለይሂ ወሰለም በሆይ አማካይነት ሳወርድ ይሄ አንቀጽ ይሄ ቀደም ብሎ የነሱ የተጻፈ ነገር መኖሩን አላህ Subhanahu Wa Ta'ala ስለሚያውቅና የነሱን ጀጅ ለማድረግ አላህ Subhanahu Wa Ta'ala ቁርአንን አወርዷል ወይስ የነሱ ቅጥፈታቸውን ስለሚያውቅ አላህ Subhanahu Wa Ta'ala እንደዚሁ በየጊዜው በነበሩ ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው በነበሩት ሰዓት ላይ ሰዎች የሚያወሩትን ነገር ነብዩ ሰለላሁ ዐለይሂ ወሰለም እንዲያስተምሩ እንዲያስጠናቅቁ ነው አላህ Subhanahu Wa Ta'ala ይሄ ቁርአን አያውን ያወረደው ማለት ነው። ለምሳሌ ወላኪን ሱበለው አልገደሉትም አልሰቀሉትም ያልከው ቦታ ማለት ነው። በዛ አይነት አስተሳሰብ ነው ትንሽ ተጨማሪ ብታረግ። ቀደም ብዬሃለሁ አስቀምጬልሃለሁ። ነቢያቶቹ ካለፉ በኋላ ወይንም ከሞቱ በኋላ ምን አድርገዋል? ወለተ ገብርኤል ሚውት አድርጋኝ ይረብሻል ድምጽ። ምን አድርገዋል? ያስተማሩት ትክክለኛውን አስተምሮ ቀይረውታል ማለት ነው። ቀይረውታል ትክክለኛን አስተምሮ ማለት ነው። ለምሳሌ ከነቢያቶች መካከል አንድ ነቢይ ምን የሚል የለም አምላክ ሶስት ነው፣ በአካል ሶስት ነው፣ በምንነት አንድ ነው ብሎ ያስተማረ አንድ ነቢይ የለም። ገባካረም? ስለዚህ አምላካችን አላህ ምን አለ? ይህን ነገር እንዳስፋፉ ስላየ ወላ ተቁሉ ሰላሳ አለ፣ ሶስት ነው አትበሉ ተከልከሉ፣ ለእናንተ የተሻለ ይሆናል እያለ ይናገራል። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ማለት ነው። ስለዚህ እርሱ ብቻ አይደለም ከነቢያቶችን አስተምሮ ያላስተማሩትን የሆነን አስተምሯል በሚሉ ጊዜ አምላካችን አላህ አይ እንደዚህ ብሎ ያስተማረ አንድም ነብይ የለም ብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይነግራቸዋል ማለት ነው። ይልቁንስ አስተምሯቸው ምን ነበር? ለምሳሌ ስጠይቃቸው ኢሳ አለይሂ ሰላም ስለ ስላሴ አስተምሯል። አምላክ በምንነቱ አንድ ነው በማንነቱ ሶስት ነው ብሎ አስተምሯል ብለህ ስጠይቃቸው አዎ ይሉሃል። ግን የኢሳ አስተምሮ ምን ነበር ሲባል አምላካችን አላህ ሲናገር ምን አለ? ወኢነ አላህ ረቢ ወረብኩም ሱረቱል መርየም ላይ ምዕራፍ 19 ቁጥር 36 ላይ ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም፣ ይህ ነበር አላህ ጌታዬና ጌታችሁ ሆኖ አምልኩት፣ ይህ ቀጥተኛው መንገድ ነው ብሎ ነው ያስተማረው እንጂ አምላክ ሶስት ነው ብሎ አላስተማረም። እንደውም አንድ ማስረጃ ልጨምርልህ እንዴ ልክፈትና ሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 72 ላይ አንዴ ልክፈትልህና የኢሳ አስተምሮ ራሱ ጀስ ይቃረናቸው ራሱ ትመለከታለህ እንዴ من هذا لقد كفر الذين قالوا إن الله هو المسيح ابن مريم لقد كفر برقد كدوال قالوا النزيا يعلوه هنا وكالاتوች إن الله هو المسيح ابن مريم الله ምንድነው ዒሳ አለይሂ ሰላም አላህ ነው ያለው የሆኑ አካላቶች ማለት ነው። በእርግጥ ክደዋል አለ። وقال المسيح መሲሁ ምንድነው ያላቸው? መሲሁ እንዲህ ብሎ ነው ያላቸው ማለት ነው። ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አዕቡዱላህ አላህን አመልኩ፣ ረቢ ወረብኩም ጌታዬና ጌታችሁ የሆነው አላህን አመልኩ። ኢነሁ መን ዩሽሪክ ቢላሂ እነሆ በአላህ ላይ የሚያጋራ የሆነ አካል ፈቀድ ሐረመ አላሁ ዐለይሂል ጀነ አላህ ጀነት በእርሱ ላይ እርም አድርጎበታል። ወመእዋሁ ናር መዘውተሪያውም እሳት ነው አለ። ወማ ሊዛሊሚነ ሚን አንሷር እነዚያ ለበዳዮች እኮ ረዳት የላቸውም ብሎ ነው ያስተማራቸው። አላህ ጌታዬና ጌታችሁ ሆኖ አምልኩት
ብሎ ነው ያስተማራቸው እንጂ ዒሳ አለይሂ ሰላም እኔ አምላክ ነኝ ብሎ ነው ያስተማረበት የለም። አስከትሎ አምላካችን አላህ ምን አለ? ለቀድ ከፈረ الذين قالوا ان الله ثالث ثلاثه ለቀድ ከፈረ በእርግጥም ክዷል አለ الذين قالوا እነዚያ ያሉ የሆኑ አካላቶች ان الله ثالث ثلاثه አላህ ሶስተኛ ነው ያሉ የሆኑ አካላቶች በእርግጥ ክደዋል አለ። ያኔ ስላሴ ነው ያሉ ማለት ነው። وما من اله الا اله واحد አምላካችሁ እኮ አንድ አምላክ እንጂ ሌላ አይደለም ማለት አንድ አምላክ እንጂ ሌላ አይደለም። وإن لم ينتهوا عما يقولون لا يمسن الذين كفروا منهم العذاب الأليم ولم ينتهوا بايكلكلوا عما يقولون كملوت نجر بايكلكلوا لا يمسن الذين كفروا منهم العذاب الأليم لأن رسول كبار يهونن أسامام يهونن قطعتن ያገኛቸዋል ያለ ይናገራል ማለት ነው። ሰው አስተምሯቸው ይህ ነበር ነው። ስለዚህ አምላካችን አላህ የሚቀጥፉትን በነቢያቶች ላይ የሚቀጥፉትን የሆነን ቅጥፈት ምን ያደርጋል? ፕሩፍ ያደርጋል ማለት ነው። ያረጋግጣል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ማለት ነው። ስለዚህ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በቦታው ስላልነበሩ የሚያውቁት ነገር የለም። ግን አምላካችን አላህ ደግሞ የላካቸው እሱ ነው። የሚደረገውን ነገር የሚያደርጉትን ነገር በአጠቃላይ የሚመለከት ነውና ስለዚህ ትክክለኛውን የሆነውን ነገር ምን ያደርጋል? ፕሩፍ ያደርጋል ማለት ነው። ይሄን ይመስላል ሐቢቢ። ግልጽ ሆነልክ? ዛከላህ ሰላም አለይኩም ሷቢር። ወአለይኩም ሰላም ወራህመቱላህ። ወንድምና ጋጣኙ ስም ወጥቷል። ግን እዚህ ጋር ወደ 600 ምናምን ሰው ስላለ አንተ አንድ እህታችን የእርዳታ ጥሪ በማድረግ ነው የመጣሁትና እሱ ሲመጣ እሱን አስፈቅደ ቢሆን አይሻልም? የእሱ ቤት ስለሆነ ናም አዎ አይ እንደው እስከሚመጣ አይ ሲመጣ በቤቱ የእሱ ቤት ስለሆነ ኢንሻአላህ እሱን አስፈቅደን ቢሆን የተሻለ ይሆናል። አፍወን ትንሽ መታገስ ነው እስከሚመጣ ድረስ። እሺ ወለተ ማን አድርጎ ያነሳው ጥያቄ ደግሞ አለ ክፍለ ዘመን አሁን ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ከዒሳ በኋላ በስድስተኛው ክፍለ ዘመን ከመጡ የሚለው መለኪያ ያስቀምጣሉ ብለዋል። طيب ኢየሱስ ከሙሴ በኋላ ከስንት ክፍለ ዘመን በኋላ ነው የመጣው? ይሄ ቀንደኛ ስህተታቸው ነው። መጀመሪያ የፈጣሪ ቃል በክፍለ ዘመን አይለካም። ለምሳሌ ሙሳ የነርሱ የሙሳ ዘመን መጽሐፍ ባይኖራቸውም ከሙሳ ከ1000 ዓመታት በኋላ የተጻፈ መጽሐፍ ነው የነርሱ የሙሴ ነው እያሉ የሚጠቀሙት። ሁለተኛ ሙሴ ስለ አዳም ተርከዋል ይላል። ሙሴና አዳም በሚሊዮን የሚቆጠር እንትን ማለት ከ20 30 ክፍለ ዘመናት በላይ ሊኖራቸው ይችላል ልዩነታቸው። እነርሱ 5000 ምናምን ዓመት ብቻ ነው ይላሉ ወይ ደግሞ 4000 5000 ምናምን። ግን እንደዛ አይደለም። ብዙ ክፍለ ዘመናት ልዩነት ሊኖራቸው ይችላል። ግን ሙሴ የሚባል ሰው ስለ አዳም ተርከዋል። አዳም የሚባል ሰው ቅጠል እንዳትበላ ተባለ፣ ከዛ ከአፈር ተፈጠረ፣ ቅጠሉ አበላ ምናምን እያለ ተርከዋል ሙሳ። طيب ከምን አመጣው? በሙሴ ዘመን በአዳም ዘመን ያልነበረ ሰው እየዋሸ ነው ብለህ ብትጠይቃቸው እንዴት እንደዚህ ትላለ? ሙሴን ያናገረው እኮ ፈጣሪ ነው ይሉሃል። ታዲያ ፈጣሪ ከሆነ ምን ማለት ነው? የክፍለ ዘመናትም ዕውቀት ያለው የባለፈውም የሚመጣውም ሁሉ የሚያውቅ አምላክ ስለነገረው የሙሴ ንግግር ትክክል ነው። የሙሴ ንግግር ትክክል የምንለው ግን የአምላክ ቃል ስለሆነ ነው እንጂ ከአዳም ጋር ስለነበር አይደለም ይሉሃል ማለት ነው። ስለዚህ በክፍለ ዘመን አይለካም የፈጣሪ ቃል በሚለው ይስማማሉ። ነቢያችን መሐመድ አለይሂ ሰላቱ ወሰላም እርሳቸው ያለፈውን ነገር ሁሉ የነገራቸው አላህ Subhanahu Wa Ta'ala ነው። የአዳም ሚስጥር የሚያቅ፣ የዒሳ ሚስጥር የሚያቅ፣ የነቢያት ሁሉ ሚስጥር የሚያቅ አዋቂ ፈጣሪ ነው ያናገራቸው። የፈጣሪ ቃል አይደለም መጽሐፋችሁ ብለው መናገር መብታቸው ነው። የፈጣሪ ቃል ማስረጃ የሆነም በዚህ ክፍለ ዘመን ስለመጣ ካሉ ግን አካሄዱ ስህተት አለበት ማለት ነው። እና የነርሱ መጽሐፍ ችግር እንዳለበት ደግሞ ሳቢርም ነግረው ጀዛኩሙላህ ኸይር። ቀጥል ሳብ ደብል ስታንዳርድ አድርጎ ማንሳት ይቻላል። ቅድም እንዳልከው ለምሳሌ ሙሴ ከአና አብርሃም ዘመን
በጣም ዘግይቶ የመጣ ነው አይደል? ከነ አብርሃም ዘመን እንደውም ከነ አዳም ይቀርና ከነ አብርሃም ዘመን እጅግ ዘግይቶ የመጣ ነው። ስለዚህ አሁን የነ አብርሃም ታሪክ፣ የነ ኖህ ታሪክ፣ የነ አዳም ታሪክ ተጽፎ የሚገኘው በኦሪት ሕግ ላይ ነው። ያኔ በሙሴ ተሰጥቶታል በሚሉት መጽሐፍ ላይ ነው። በዘፍጥረት ላይ እንዲሁም በዘጸአት ላይ በነዛ ላይ ነው ተጽፎ የሚገኘው ማለት ነው። ስለዚህ በሁለቱም መካከል ይህን ያክል ዘመን ከነበረ ሙሴ በእነ አብርሃም ዘመን ካልነበረ ከየት አምጥቶ ጻፈው ሲባል ከዛ በፊት ስለነበረው ነገር ከየት አምጥቶ ጻፈው ሲል አይ ፈጣሪ ነው የነገረው ብለው የሚመለሱት ማለት ነው። ፈጣሪ ነግረው ተመሳሳይ የሆነ ነገር ነው። እስልምና ላይ ስንመጣ እድል ሰጡኛላችሁ ላውራ። እሺ ጥያቄ አለሽ? አይ ጥያቄ አለኝ፣ ግን ደግሞ በክርስትና ጉዳይ ላይ ያልተጻፈ ለምን ታወራላችሁ? ያልተጻፈ ምን አወራን? ያልተጻፈ ለምሳሌ አሁን አለ እንዴት ነው አምላክ ሶስት ነው ያላል። እኔ ላልፈልሽ አሁን ያልተጻፈ ነገር አለ። ያወራሁት ስለ ስላሴ ነው። አምላክ በአካል ሶስት ነው ብሎ ያላል። አሁን ያ ሌላ ጥያቄ ነው ደግሞ ሌላ ጥያቄ ነው። አይ እኔ ያልተጻፈ አውርተሃል ብለሻል። እኔ ያወራሁት ማዕከል አንደኛው እኔ ያስኩትን እንትን ላውራና ቆይ ታወራለሽ ማለት እኔ የምጠይቅን ጥያቄ ባይ ዘ ዌይ ሳቢ ያነሳሹ ጥያቄ ዓለም ያወቀው ፀሐይ የሞቀው ስኮላሮች ወይም ሊቆች የባይብል ስተዲ ያደረጉ ሰዎች የጠየቋቸው ትልልቅ ጥያቄዎች ናቸው። ይሄ ጽሁፍ የተጻፈ መቼ ተጻፈ፣ እንዴት ተጻፈ ይባላል። ስለዚህ በሀበሻ ወይም አፍሪካዊ ዕውቀት ተነስተን ያልተጻፈ የተጻፈ የሚባል ነገር የለም። ክሪቲካል ኩዌስችን ልጁ ያለ ያለው የሙሴ መጽሐፍ አድምጪኝ እንዴ ስለ አዳም እንዴት ሙሴ ያውቆ ጻፈ ይላል። ስላልጻፈ ነው የሙሴ ህይወትን ካየሹ ጀምሮ ይሄ እናንተ እምነት እንጂ እኛ አይደለም። እኔም ክርስቲያን ነበር ተነስቶ አይደለም። አንዴ ፈርስት ኦፍ ኦል እኔም ክርስቲያን ነበርኩኝ። እሺ ኦርቶዶክስ ነበርኩኝ። ባይብልን ቆይ አንቺ መጀመሪያ ከዘፍጥረት እስከ ራእይ ባይብልን አንብበሻል? አላነበብሽም? ወለተ አንብበሻል? አላነበብሽም? ወለተ አንብበሻል? አላነበብኩም ብለሽ ማፈር ያው ያሳፍራል። አድምጪኝ ማንበብና ማወቅ አንብበሻል? አላነበብሽም? ሲምፕል ጥያቄ አንብበሻል? ባይብልሽን ስርዓትሽን ያዥና አውሪ። የምትጠይቂኝ ጥያቄ ካለ በስርዓት ጠይቂ። ባይብልሽን አንብበሻል? ጥያቄ እኮ ነው። ባይብሉና ስለ ባይብል እኔ ያወራው በመጀመሪያ ደረጃ ያወራው ያለው ከልጁ ጋር ነው። ችግር የለውም። እሱን ተይው። አንዴ ሳቢርን ተይውና እባክሽን ባይብልሽን መጽሐፍ ቅዱስሽን ከዘፍጥረት እስከ ራእይ አንብበሽዋል ወይስ አላነበብሽውም? አንብቤ አውቄ አምኛለሁ። ስለማወቅ አልጠየቅኩሽም። ስለማወቅ አልጠየቅኩሽም። ካነበብሽው አሁን ችግር የለውም። አንዴ ለምንድን ነው አንቺ መጀመሪያ በየትኛው መስፈርት እየጠየቅሽ ከሱ ጋር እንድታወሩ መስፈርት እያወጣሁልሽ ነው። አሁኑኑ ቶሎ ብለሽ ዘፍጥረት ዘፍጥረት ዘጸአት ምናምን ብለሽ ወደታች አንድ 10-20 መጽሐፎችን ንገሪኝ ቶሎ በይ። 81 ውስጥ የሆነ ነገር አኮርዲንግሊ በደረጃ ቶሎ በይ። ጊዜ አትፍጂ። አሁን እንዳነበብሽ አንቺ በፈለግሽው መንገድ ብቻ ነው ያለድልሽም። የምጠይቀውን ጥያቄ ጠይቃለሁ። ሰዓት ከሰጣችሁ ሰዓት ትሰጣላችሁ። ያገባኛል። ጠይቂኝ እመልስልሻለሁ። አንቺ በፈለግሽው መንገድ ብቻ ነው ያለድልሽም። አንዴ ጂኬ አንዴ ጠይቁ ተባልነው ነው ኮርስ አንዴ ጂኬ አንዴ ልጠይቅ አይደለም የገባችሁ ያልተጻፈ ታነባለህ ስትለው ያልተጻፈ ያነበበ ነበር መጀመሪያ አንዴ በደንብ የተጻፈ ነው። ኢቭን 5ቱ መጽሐፍ ውስጥ ከ4 በላይ ጸሐፊ ማሳየት እንችላለን። አንድ ሰው የጻፈው እንዳልሆነው የተለያዩ ዘመን እኔ ምን ለማለት እንደፈለኩ ሳታቂ ዝም ብለሽ ታወሪያለሽ እንደ በጌታ ለማለት የፈለግሽው ገባን። አኪዩዝ አረግሽው ወንድሜ ያልተጻፈ አነበብክ ስትዩ እናንተ ሙሉ ሃይማኖትን አስተምሮታችሁ ያልተጻፈ ሳይሆን ሲጀመር ደግሞ ከራሱም ሲያወራ ነበር። ከራሱ አይደለም። እንዴት ሙሴ ስለ አዳም አውቆ ሊጽፍ ቻለ? መጽሐፍ ስላልጻፈ ሙሴ ሞተ ስለሚል ነው። ጠይብ ታዲያ ስለ ቁርአን የጻፈው
ሙሴ የጻፈው ነብያችን ሰለላሁ ዐለይሂ ወሰለም አልጻፈም እንጂ ከራሱ አንዳችም አልጻፈም ማለት ነው። አዎ አንዴ ነብያችን ሰለላሁ ዐለይሂ ወሰለም ምንም አይነት ጽሁፍ መጻፍም ማንበብም ስለማይችል የኛ ነብይ ሰለላሁ ዐለይሂ ወሰለም አልጻፈም። ሙሴ አልጻፈም ያለበት አንደኛው ምክንያት ዘዳግም 34 ላይ ሙሴ ሞተ ብሎ ስለሚናገር ከዛም በፊት ያሉ ሙሴ ያልረገጣቸው ምድሮች ሙሴ እንደጻፈው ተደርጎ የተጻፉ ነገሮች ብዙ አመላካቾች ስላሉ እኛ በአንድም ሳይሆን አለማወቅሽና ደግሞ አኪዩዝ ያረግሽው ነገር እኔ አፈርም እያረኩልሽ ነው አንቺ ትክክል እንዳልሆንሽና እሱ ትክክል እንደሆነ። ስለዚህ አንቺ ቆመሽ አንተ ያወራው ከኪስ ነው ያወራው ትክክል አይደለም ለማለት መጀመሪያ የተጠየቅሽው ጥያቄ ነበር። እሱን ጥያቄ አላሟላሽም። ባይብልን እኔ ፈርምልሻለሁ አላ አንድ ኤጂኬ ኖ መጀመሪያ መች ተናገረሽ ልጅቷ? አንቺ የምታውቂ ጠንቋይ ነሽ እንዴ? አንቺ የምታውቂ? አዎ አውቃለሁ። ምክንያቱም የጠየኳትን ጥያቄ መመለስ ስላልቻለች። ስለዚህ አሁን የጥያቄሽን ጥያቄ መመለስ አልቻልኩት። አንቺ እኮ በማልገፍ ዝም ልትዘራርቂያለሽ። ሲጀመር ልጅ ያዩአሬስ የነበረው ካለ መረጃ ነው ሳውለላ ኖ አትዛርሽ ነው ያተበ በአማርኛ አውሪ እንድንግባባ ወይ ደግሞ በአረበኛ ማውራት ትችያለሽ። እንግሊዘኛ በአማርኛ ነው እስካሁን እንግሊዘኛ አውሪ እንዴ? ቆይ ባይብል ከሚለው እንግሊዘኛ ቃል ውጪ ምን አይነት እንግሊዘኛ ቃል አለሽ? እና ደግሞ በማላውቀው ቋንቋ የትኛው ቋንቋ እስቲ ምን አወራው? እስቲ አሁን ሌላ ቋንቋ አሁን ሌላ ነገር ውስጥ አትግቢ። ስለተሳሳትሽ አንዴ ባይብልሽን አላነበብሽው አሁን በማስረጃ ያቀርብልሻል። አንቺ ማስረጃ ስላላቀረብሽ የታውቀሽ ነው። ስም ከመጽሐፍ ቅዱስ ልንገርሽ የምትጠይቂ ጥያቄ ካለሽ ጠይቂኝ። እኔ መጽሐፍ ሊጠይቅሽ እኮ ነው ሳይሆን ተረድቼዋለሁ እኮ ሊጠይቅሽ ነው የመጣሁት እኔ ነኝና አንቺ ምን አገባሽ? መጀመሪያ እኔ ልጁን ጠይቀው እሱ ልጁ የሲያወራ የነበረ ከጥያቄ አልጀመርሽም እናቴ ከጥያቄ አልጀመርሽም። ወአለይኩም ድምጽ ይሰማችሁ? ቤት ሻቆያ እንዴ አሎ በመላስ ብቻ ስላሸነፍሽ አንቺ አውቀንሽ ማለት ነው እንዴ? ኦኬ አሸነፍኩ ማለት ነው። ቆይ ቤቲ አንዴ አይ ማሸነፍ አይደለም እውነት አለማወቅሽ ነው እኔ የተረዳሁት ያለሁት ማለት ነው። መጀመሪያ ማዳመጥ አለብሽ። ልጁ ባወራበት ጥሪጋ ነው ሲያወራ የነበረው ማለት ነው። አንቺ በመሃል ገብተሽ በጣም ጮሽ። አንድ ሰው ይሰማችኋል? ይሰማል ቀጥሎስ خيرش